የመጀመሪያ ደረጃ ኦፓል ሊሆን የሚችለው ምን ኦፓል ማለት ነው? ብላክ ኦፓል የሚለው ጥቁሩ ማለት ነው። ጥቁር ኦፓል ከዛ ውስጡ ላይ ቅድም ያየነው ይከተላል ማለት ነው። ቅድም ያወራነው ከላይ ያሉት አሉ አይደለ? ልክ እንደ ትራንስፓረንሲ ከለር ምናምን ያላችሁት እሱ ላይ ግዴታ ናቸው። ግን ደግሞ የመጀመሪያ እቺ ቦዲ ቶኗ ዳርክ መሆኗ ብላክ መሆኗ የሚያረጋል ማለት ነው። ሬድ ስለሚያደርገው የመጀመሪያ ደረጃ ኦፓል ብላክ ኦፓል ነው ማለት ነው። ሁለተኛው ደግሞ ዳርክ ኦፓል የምንላቸው ዳርክ ኦፓል የምንላቸው ምን አይነት ናቸው? አንድ ቡኒ ቀለም ያላቸው አሉ አይደል? ፍራስማ ቀለም፣ ቢጫ ቀለም ምናምን ያላቸው አሉ አይደል? እነሱ ደግሞ ሁለተኛ ደረጃ ላይ የሚካሄዱ ናቸው። ዳርክ ኦፓል ተብለው ይታወቃሉ። ከዛ የመጨረሻ ሶስተኛ ደረጃ ላይ የምናደርገው ምን ማለት ነው? ዋይት ኦፓል ብላ እንደዚህ ሰርፌሱ ምን ይሆናል ማለት ነው? ነጭ ኦፓል። ስለዚህ ደረጃ ካወጣችሁላቸው ዋጋቸውም የሚሄደው እንዲህ ነው ማለት ነው። ብላክ ኦፓላችሁ ይቀድማል፣ ከዛ ዳርክ ኦፓሎቹ ይከተላሉ፣ ቡኒ ምናምን፣ ከዛ የመጨረሻ ሶስተኛ ደረጃ የሚሆነው ደግሞ ዋይታችሁ ነው ማለት ነው። ስለዚህ ለአንድ ሰው ገበያ ላይ ስታቀርቡ ኤክስፔክት የምታደርጉት እነሱም ሊያዩት የሚችሉት እነዚህ ነገሮች ነው ማለት ነው። ቀለሙን ሊያዩት ይችላሉ፣ ብርሃን የማስተላለፍ አቅሙ፣ ቀለሙ ውስጥ ያሉ ፕሌይ ኦፍ ከለሮች እንዴት ናቸው፣ ከዛ ደግሞ ኢንክሉዥን አለው የለውም፣ ንጹህ ነው አይደለም የሚለው ያ እነዚህን ካሟሉ የያዛችሁትን ኦፓል ምን ማድረግ ትችላላችሁ ማለት ነው። ግሬዲንጉን ኦልሬዲ ማወቅ ትችላላችሁ ማለት ነው። ከዚህ ውጪ እኛ ቻርት እና ምን ነው እንጂ የምናወጣለት ዋነኛ የምናየው እኛም ፎከስ የምናደርገው ነገር ይሄኛው ነው ማለት ነው። ኦኬ ጥያቄ ፕራክቲስ ፓርታና ኢኩዊፕመንት አጠቃቀማችሁ የምናየው ከዚህ ጋር ነው ማለት ነው። ጥያቄ ካላችሁ ጠይቁ። እሺ አሁን የማሳያችሁ ነገር ድንጋይ የተቀረጸ ድንጋይ ሲኖራችሁ ካለዛ ደግሞ እናንተ ያልተቀረጸማ ብዙ እጃችሁ ላይ የሚገባው ግን ያልተቀረጸም ድንጋይ ኖሯችሁ በረንብ ብርሃን ማስተላለፍ አቅም ካለ ነው እነዚህ ኢኩዊፕመንት መጠቀም ይችላል። አንድ እንድታስተውሉት የምፈልገው ነገር ማለት ነው። የተቀረጸ ድንጋይም ባይሆን ራሱን ደግሞ ምንም አይነት ብርሃን ማስተላለፍ ከሆነ እነዚህ መጠቀማችሁ ጥቅም የለውም ማለት ነው። ድፍን ያለ ድንጋይ ካላችሁ እነዚህን እንጠቀም ማለት አይቻልም። ግዴታ ምን መሆን አለበት ማለት ነው? ብርሃን የሚያስተላልፍ ድንጋይ እጃችሁ ላይ ሊኖር ይገባል። የመጀመሪያ የምናየው ኢንስትሩመንት ይሄ የምታዩት ፖላሮስኮፕ ተብሎ ይታወቃል። ለማ አንድ ይዛጋዝ ይሄ የምታዩት ፖላሮስኮፕ ተብሎ ይታወቃል። የዚህ ፖላሮስኮፕ ጥቅም ምንድነው? ብዙ ጊዜ ገበያ ላይ መስታወቶች ከግላስ ጂምስቶኖች ይሰራሉ አይደል? ከዛ ገበያ ላይ ይቀርባል። የትክክለኛ ማዕድን መስሎ እጃችሁ ላይ ይገባል አይደል? እዚህ ጋር እቺ የምትለይልን ምኑን ነው ማለት ነው? ትክክለኛ የያዛችሁት ነገር ማዕድን ነው ወይስ ደግሞ ከመስታወት የተሰራ ነው የሚለው። ምክንያቱም በጣም ብዙ ጂምስቶኖች ከምን ስለሚሰሩ? ከመስታወት ስለሚሰሩ። የዚች ነገር ጥቅሟ ምንድነው ማለት ነው? ግላሶቻችሁ ከምን ከመለየት ነው ማለት ነው? ከማዕድናችሁ ጋር ለመለየት ትጠቀሙባታላችሁ ማለት ነው። የዚች አጠቃቀሟ እንዴት ነው? ግዴታ ብርሃን ያስፈልጋችኋል። ከዛ እቺን ኢንስትሩመንት እዚህ ላይ ነው የምታስቀምጧት ማለት ነው። ከዛ ጂምስቶን ይኖራችኋል። አሁን ይሄ ድንጋይ ምን ይመስላችኋል? አይደለ? ከእይታ አንፃር ምንድነው የሚመስሉት? ኤምራልድ አይደለ? ግን ይሄ የምታዩት ኤምራልድ አይደለም። ኤምራልድን ተመስሎ በመስታወት የሚሰራ ጂምስቶን ነው። ስለዚህ ይሄንን እንዴት ነው የምታውቁት ማለት ነው? ቀጥታ የያዛችሁትን ጂምስቶን ፖላሮስኮፕ ውስጥ አስገባላችሁ ልክ እንደዚህ። ከዛ በኋላ በላይ ነው የምታዩት፣ ነገር ግን እጃችሁ እንቅስቃሴ ግዴታ ነው። አያችሁ ያ የኔ እጅ እንዴት እንደሚሆን በዚህ በኩል ስታዩ እጃችሁን እንደዚህ አድርጋችሁ ድንጋዩ እንዲዞር ማድረግ አለባችሁ። የዛ ሰዓት ከላይ የምታዩት ነገር አለ። ካያችሁ በኋላ ትነግሩኝና እናወራበታለን። እሺ በዚህ ሳይድ ሁላችሁም ይሄንን ይውልኝ፣ በዚህ ሳይድ ደግሞ ይሄንን ይውል ማለት ነው። እሱን ምን ማድረግ ነው ማለት ነው? ቀጥታ አንተታችሁ እዚህ ጋር እንዲህ ተራርቁ ወይ ደግሞ እንዲህ አድርጋችሁ ማየት አይቻልም። አይናችን አይደል እንዲያየን ነው እየሞከረን ያለ ነው። ስለዚህ ቺኛውን ወደ አይናችሁ ማስጠጋት አለባችሁ። ጂምስቶናችሁ ምን መሆን አለበት ማለት ነው? ወደዚህ መጠቀም አለበት። የመጀመሪያ ጊዜ ሲሆን ብዥ ሊልባችሁ ይችላል። ኢንስትሩመንቱን የምትጠቀሙት ለመጀመሪያ ስለሆነ ብዥ ሊል ይችላል። ግን ትንሽዬ ከታገዛችሁት ምን ይሆናል ማለት ነው?
ጥርት እያለ ይሄዳል። ስለዚህ አሁን ያልከኝን የሚመልሰው ይሄ ነው ማለት ነው። በአይናችሁ ከላዩን ካያችሁት የውስጡን ደግሞ አይናችሁ ስለማያየው ምን ትጠቀማላችሁ ማለት ነው? ሉፕ። ብቻው ተንቀሳቃሽ ነው፣ ትንሽ ነው። ስለዚህ ማይኒንግ ቦታችሁ ላይ ይዛችሁ መገኘት ትችላላችሁ። ኦኬ ያው ማየት አለባችሁ የምናየው። የመጀመሪያ ነገር ኦፓል ላይ የምታዩት ምን መሆን አለበት? ትራንስፓራንሲ መሆን አለበት። በተለይ ደግሞ ክሪስታል ኦፓል የምንላቸው አሉ አይደል? በገበያ ላይ ሲባሉ ሰምታችሁ ሊያውቁ። ክሪስታል ኦፓሎች ከሆኑ ብርሃን የማስተላለፍ አቅም ሊኖራቸው ግዴታ ነው። ብርሃን የማስተላለፍ አቅም ሆኖ ግዴታ ነው። ይሄ ለምንድን ነው ግዴታ የሚሆነው? ጄምስቶናችሁ ከዚህ በኋላ ይቀረጻል አይደል? ድፍን ያለ ከሆነ ብርሃን ማስተላለፍ ከሆነ ከተቀረጸም በኋላ ምን አይልም ማለት ነው፣ ውበቱ አይመጣም። ስለዚህ ብርሃን የማስተላለፍ አቅም አንደኛው ነው ማለት ነው። ሁለት የምታዩት ነገር ደግሞ የኦፓላችሁ ቀለም ፕሊ ኦፍ ከለር የምንለው ነገር ማለት ነው። የቅድሙ ላይ ተንጣጣው ቀጣይ ቀለም ነው የምናየው አይደል? ፕሊ ኦፍ ከለር የምንለው ነገር ኦፓላችሁ ፕሊ ኦፍ ከለር የለውም ከተባለ ማለት እቺ ቀለማቱ ከሌሉት ጥቅም የለውም ባጭሩ ማለት ነው። ኦፓላችሁ ቀለም ከሌለው ጥቅም የለውም። ምክንያቱም ኦፓልን ኦፓል የሚያደርገው ምኑ ስለሆነ እንዲፈለግ የሚያደርገው ቀለሙ ነው። ፕሊ ኦፍ ከለር መኖሩ ነው የዛን የያዛችሁትን ኦፓል ምን የሚያደርገው ዋጋ ከፍ የሚያደርገው። ቀለምም ኖሮት ደግሞ እንመርጣለን ማለትም ሙሉ ከኦፓላችሁ የተወሰነች ፓርት ላይ ብቻ ቀለሟ ኖራ ሌላውን ባዶ ከሆነ ያ ምን የሚል ነው ማለት ነው፣ የኦፓላችሁ ዋጋ የሚያሳንስ። ለምን? ያቺ የምትገኘው ቀለም ምን ስለሆነች ዋን ሳይድ ስለሆነች ማለት። ሌላኛው ፓርት በጠቅላላ ንጹህ ከሆነ ይሄም የመፈለግ ቻንሱ ምን ያደርጋል? ዝቅተኛ ያደርጋል። እሱንም ቼክ ታደርጋላችሁ። ከዛ ደግሞ ቀለሙ ኦል ኦቨር ዘ ጄም ማለት ሙሉ ጄምስቶናችሁን እንደዚህ ከቦት ከሆነ ውስጥ ላይ ያሉ ቀለሞች ይታያቸዋል አይደል? እነዚህ ሁሉንም አይነት የያዘ ቢሆን የእናንተ ግሬዲንግ የኦፓላችሁ ግሬዲንግ ከፍ ይላል ዋጋ። እዚህ ጋር አሁን ቀለም ታያላችሁ አይደል? ቀለም ይታያል። ስለዚህ ቀይ፣ ኦሬንጅ፣ ብርቱካናማ፣ ቢጫ፣ አረንጓዴ እነዚህ በጠቅላላውን አንድ ጄምስቶን ላይ ኖሩ ማለት የዛ ኦፓል ዋጋ ምን ይላል ማለት ነው? ከፍተኛ ይሆናል። ምክንያቱም ሁሉንም የከለር እንትን ምን ብሏል ማለት ነው? ይዟል። ውበቱ ምን ይላል ማለት ነው? ከፍተኛ ይሆናል። ስለዚህ ዋጋውም እንደዛ ይሆናል ማለት ነው። ከነዛ ደግሞ ቀንሶ የዛ የያዛችሁት ኦፓል አንድ አይነት ከለር ብቻ ማለት ውስጥ የምታዩት አንድ ምናምን ከሆነ ያ ብዙ ከያዘው አንፃር ስታዩት ዋጋው ምን ይላል ማለት ነው? ዝቅ ይላል ማለት ነው። ሁለተኛ የምታዩት እሱ ነው ማለት ነው። ምን ያህል ቀለም ይዟል እንዲህ አብረታችሁ በምታዩት ሰዓት እኔ ምን አይነት ቀለም ይታየኛል? ቀይ ይታየኛል፣ አረንጓዴ፣ ሰማያዊ ምናምን ከዛ በጣም ብዙ ኦልሞስት 5 ምናምን አይነት ቀለም ከያዘ አትሊስት ሁሉንም ኮላቦሬሽን ይዟል ማለት ነው። ስለዚህ ይሄ ኦፓል ምናምን እናያለን በጣም ተፈላጊ ነው ማለት ነው። ይሄ ሁለተኛው ነው። በትክክል የሚፈለግ ሳቢ ለመቀረጽ የሚሆን እንትን ላይ ፕራይስ ላይ እንኳን አልነግራችሁ። ፕራይስ ላይ አልነግራችሁ። ፕራይስ ላይ ደግሞ ሌላ ስልጠናችሁ ላይ ይነገራችኋል። እኔ ኳሊቲ ቼክ እንዴት እንደምታረጉ ብቻ ነው ነገር። እሺ ወደ ቀጣይ እንሂድ። አረ አሁን እዚህ ጋር እጄ ላይ ያለችው እንትን በጣም ብዙ ቀለም አላት አይደል? ብቻው ተመራጭ እንኳን ብትቀረጽም በጣም ታምራለች። ገበያ ላይ ውስጥ ላይ ኢንክሉዥኖች አሉ። እነዚህ ነገሮች መኖራቸው ሙሉ ለሙሉ የያዛችሁትን ኦፓል ዋጋ ምን የሚያደርግ ነው? የሚያወርድ ነው። ስለዚህ እሱን መጀመሪያ ማየት አለብን። እሱን ለማየት ሌላ ኢንስትሩመንት መጠቀም አይጠበቅም። ቅድም እንዳልነው እቺኛዋን መጠቀም ትችላላችሁ። አንተ ላልከኝ ማለት ነው። ውስጥ ላይ በአይናችሁ ሰርፌሱን ታዩታላችሁ። ውስጥ ላይ ግን መታየት ላቃቻችሁ ነገር ምን መጠቀም ትችላላችሁ? ሉፓን መጠቀም ትችላላችሁ። ከዛ ግን ካለፈ የያዛችሁት የስልካችሁ ብርሃን ላይቱ ብቻ በቂ አይደል? ምክንያቱም አንድ ጄምስቶን ውስጥ ላይ ክራክ ካለ ወይ ደግሞ ኢንክሉዥን ካለ ቀጥታ ላይት ለራሱ ካበራችሁበት ላይት አሁን ላይት ነው አይደለ? ቀጥታ ጄምስቶናችሁን ከላይ አድርጋችሁ ላይት እንኳን ካበራችሁበት ውስጥ ላይ ማየት የሚጠበቅባችሁን ነገሩን ላይ ያሳያል። ይቅርታ ካበራውባችሁ ጄምስቶናችሁን እንደዚህ አድርጋችሁ ካያችሁት ይታያል አይደለ? በቃ ሌላ ኢንስትሩመንት ራሱ አያስፈልገንም ማለት ነው። አንዳንዴ እጃችን ላይ ያለው ብርሃን ለራሱ ብዙ ነገር ይነግረናል።
ቀጥታ ላይቱን እንደዚህ አብረታችሁ ውስጥ ላይ ያለው ነገር በረንብ ይወጣል ማለት ነው። ክራኩም ይወጣል። ውስጥ ላይ አፈር አሁን ሌላ ማየት ያለባችሁ ቀጥታ እናንተ የምትሸጡት ድንጋይ የሚሄደው ወደ ውጭ የሚሆን አገር ውስጥ ለቀረጻ ነው አይደል? ቀረጻ ላይ የምናየው አንደኛው ነገር ምንድነው? የያዛችሁት ድንጋይ አፈር ውስጥ ድረስ ገብቷል ወይስ አልገባም የሚለው። አፈር ውስጥ ድረስ መግባትና ለመግባቱን ቼክ የምታደርጉት ላይቱን እንደዚህ አብረታችሁ ነው ማለት ነው። አፈር ከዚህ ጋር ይታያችኋል አይደል? ከውስጥ የገባው አፈር ካለ ላይት ከስራ አድርጋችሁ ስታዩ ውስጥ ላይ አፈሩ እንደዚህ ቪዚብል ይታያል። አፈሩ ውስጥ ላይ እዚህ ጋር ያለው አካባቢ ክራኩም በረንብ ይታያል አይደል? ቪዚብል አድርጎታል። ከዛ አፈሩንም ይዩት እዚህ ጋር ውስጥ ላይ ይሄ አለ። ከዛ ደግሞ ከውስጥ የገባ ነገር እዚህ ጋር የጠቆረ አይታያችሁ? እንደ ኢንክሉዥን የምታዩት አፈር የገባ ነው። አዙሩት እንትኑን የሚዞርላችሁ ላይቱን እንደዚህ ድንጋይ ላይ አድርጋችሁ ውስጡን ለማየት ሞክሩ።